ጦርነት አይቀሪ ነው። ኤርትራያኖቹን ያሰጋቸው ጉዳይ ሰሜኑ በነበረው ጦርነት ጋር ቀጥታ ኢቮልቭ እያደረጉ ነው። ጀነራል ጻድቃን ፕሬዝዳንት ኢሳያስን እጅግ በጣም ነው ያስደነገጠው። የህዳሴውን ግድብ በመቃወም ነበረ የቆሙት። ጠቅላይ ሚኒስትሩን የሚሳደብና የሚያጠለሽ ንግግር ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ ሀገሬ ትንታኔ ነው። እኔ ደግሞ ብስራት መለሰ ነኝ። በዛሬው ዕለት በኢትዮጵያና በኤርትራ መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ መምጣቱ ይታወቃል። እውን ጦርነት አይቀሪ ነው በሚል ሐሳብ እየተጋራን አብረን ቆይታ እናደርጋለን። እስከ ዝግጅቴ መጨረሻ ድረስ አብራችሁኝ ትቆዩ ዘንድ በአክብሮት ጋብዛለሁ። ለሁላችንም ቢሆን በተለይም ደግሞ አስከፊ የታሪክ ገጽን እንደተሻገረ ማህበረሰብና ህዝብ ጦርነት የማይደገፍ በተለይ በኢትዮጵያና በኤርትራ መካከል በሁለት ወንድማማች ህዝቦች መካከል ጦርነት ፈጽሞ የማይደገፍ ሊቀር የሚገባው ድርጊት እንደሆነ ሁላችንም እንገነዘባለን። ግን አንዳንድ ጊዜ ደግሞ እኛ ስለተመኘን ወይም ደግሞ የኛ መልካም ምኞት ሁሉ ጊዜ ይሰራል ማለት አይደለም። በዓለም ታሪክ ላይ ያ ሲሆን አንመለከትም። ነባራዊ እውነታዎች በተለይም ደግሞ መሬት ላይ እየተመለከትናቸው ያላቸው ጉዳዮች ሁለቱ ሀገራት ወደ ጦርነት መግባታቸው የማይቀር መሆኑን የሚጠቁሙ የፖለቲካ መካረሮችና የፖለቲካ እድገቶችን የግጭት ወይም ደግሞ ግጭቶች ከጊዜ ወደ ጊዜ ፍጥጫዎቹ እየናሩ መጥተው ወደ ግጭት ደረጃ የሚያድጉበትን ሂደቶች እየተመለከትን ነው። እነዚህ መነሻ አድርገን በሁለቱ ሀገራት መካከል ጦርነት አይቀሪ ነው የሚለውን ምስል ይሰጠናል። ምንድነው ሁለቱን በተለይም ደግሞ የኢትዮጵያና የኤርትራ መካከል ለአሁነኛው ወይም ደግሞ አሁን ላይ ውጥረት የከተታቸው የሚለውን ነገር መመልከት ለአጠቃላይ ስዕሉና እንደዚሁም ደግሞ ጉዳዩን በትክክል መመልከት ወይም ደግሞ መመርመር የሚያስችለን በመሆኑ ወደ እነዚህ ነጥቦች እሻገራለሁ። ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ 2010 ላይ ያደረጉት እሳቸውንም የኖቤል ሎሬት ያደረጋቸው አንደኛው ተግባር ከኤርትራ ጋር የፈጸሙት የሰላም ስምምነት ነበር። ያ ከኤርትራ ጋር የተፈጸመ የሰላም ስምምነት ለ20 ዓመታት የዘለቀውን ጦርነት አልባ ሰላም አልባ ግንኙነት ፈጽሞ የቀየረ መሆኑ በስፋት ይነገርለታል። ከዛ በተጨማሪ ደግሞ ለ20 ዓመታት ተለያይተው የነበሩ ቤተሰቦች መገናኘታቸው፣ ለ20 ዓመታት ተለያይቶ የነበረ ኢኮኖሚም የተዘጋ ድንበርም መከፈት መቻሉ የሰዎች ኢንተራክሽን ወይም ደግሞ የእርስ በርስ ግንኙነትን መፍጠር የቻለ ነው። ለብዙዎቻችን የወቅቱ በነበረው ስሜት ልብን የሚነካ ሁነት እንደነበረ የምናስታውሰው ነው። ይሄ በሁለቱ ሀገራት መካከል የነበረው ግንኙነት ግን አንድም ኢንስቲቱሽናላይዝድ ባለመሆኑ ሁለትም ደግሞ በህወሓትና በፌዴራል መንግስቱ መካከል በተፈጠረ ቅራኔ መካከል ረጅም ጊዜ ሊቆይ አልቻለም። አንደኛ የድንበሩ መከፈቱን ተከትሎ የኮንትሮባንድ ንግዶች ናቸው የተጧጧፉት። በተለይ ናክፋና የብር ልዋጮች እንደዚሁም ደግሞ የግንባታ እቃዎች ከኢትዮጵያ ሄዱ ነበር። ነዳጅን የመሳሰሉ ምርቶች ደግሞ ወደ ኤርትራ ሲዘዋወሩ እንደነበረ እናስታውሳለን። ሌላው ደግሞ በርካታ ኤርትራውያን እንግዲህ በማምለጥ ወደ ኢትዮጵያ የገቡበትን ሁነት የፈጠረ ወይም ደግሞ ኢንሲደንት ነው ማለት እንችላለን በአጭር ቋንቋ። ነገር ግን በሁለቱ ሀገራት የተፈጠረው ግንኙነት የአየር መንገዳችንም ወደዛ እንዲበር ምልልሶቹም ደግሞ ከፍተኛ ነበሩ። ኋላ ላይ የፌዴራል መንግስቱና በህወሓት መካከል ያለው ውጥረት እየባሰ መምጣቱን ተከትሎ ጸረ ህወሓት የሆኑ ቡድኖችን በአንድ ላይ ያጣመረ ጥምረት እንዲፈጠር አድርጓል። በአንደኛ በኩል የአማራ ኃይሎች በህወሓት መሩ የኢህአዴግ መንግስት ስልጣን ላይ በነበረበት ጊዜ ላይ በድሎናል፣ ተጎድተናል የሚል እምነትና አመለካከት የፖለቲካል ጥልቅ የሆነ የፖለቲካል ቤዝ የያዘ አመለካከት ስለነበረ ከፌዴራል ኃይሉ ጋር በአንድነት ቆም ችሏል። በወቅቱም ደግሞ የአማራ ብሔርተኝነት እየተነሳ ወይም ደግሞ እየተንቀሳቀሰ የነበረበት ሰዓት በመሆኑ ምክንያት ይሄ የተፈጠረው የአማራ ብሔርተኝነት መነሻውን ያደረገው ደግሞ የህወሓት ኃይል ጠላት አድርጎ ፈርጆኛል፣ በአገዛዙም በድሎኛል የሚል መነሻ ስለሆነ ከህወሓት ጋር የሚደረግን ግጭት የፌዴራል መንግስት ደግፎ ለመቆም ችሏል። በሁለተኛ ደረጃ ደግሞ
የኤርትራ መንግስት ነው። የኤርትራ መንግስት ለ20 ዓመታት ድንበሩን የዘጋብኝ ህወሓት መሩ ኢህአዴግ ነው። ይህ ኃይል በብዙ ጎርቶኛል፣ በብዙ አሰቃይቶኛል፣ ከዓለም ነጥሎኛል የሚል አመለካከት ስለነበረው እንደዚሁም ደግሞ አውዳሚ ጦርነት 90ዎቹ ላይ መደረጉ ይታወቃል። ያ ጦርነት ደግሞ ኤርትራን የዓለም ጭራ ያደረገው ኢትዮጵያ ውስጥ ወይም ደግሞ አዲስ አበባ ውስጥ በከተማው ኃይል ነው ብሎ በማመናቸው ምክንያት እንደዚሁም ደግሞ የፌዴራል መንግስቱ አንድም ህወሓት የነበረውን የበላይነት በፌዴራል ላይ በመነጠቁ ምክንያት ያንን ለመመለስ የፖለቲካ ትግል እያደረገ ነው ብሎ በማመኑ ምክንያት ደግሞ በነዚህ በሶስቱ ኃይላት ጥምረት ጦርነቱ ተከፍቷል። ኋላ ላይ ደግሞ የአፋር ክልልና የአፋር ኃይሎች ድንበራችንን በእኛ በኩል አታልፉም በሚል በነበረ እሰጥ አገባ አንዱ የፌዴራሉ መንግስት በመደገፍ እንግዲህ ከቲፒኤልኤፍ ጋር በነበረው ውጊያ ላይ ተሳትፎ ማድረጋቸው ይታወቃል። ይሄ ጦርነት ተካሄደ፣ ለ2 ዓመታት ተካሄደ። ጦርነቱ ሁላችንን ላይም ጥቁር ጠባሳ ጥሎ ያለፈ የእርስ በእርስ ፍጅትን ያዋለደ ምናልባትም ደግሞ ከሁለተኛው የዓለም ጦርነት በኋላ እጅግ አውዳሚ የሚባለው ጦርነት በኢትዮጵያ ምድር ላይ ተካሄደ። ያ ጦርነት እንግዲህ ከ1.56 ሚሊዮን በላይ ኢትዮጵያን ዜጎች ያለቁበት ጦርነት ነው። እጅግ በጣም አውዳሚ ጦርነት ነው። በእንደዚህ አይነት በእርስ በእርስ ውጊያ ምናልባትም ከሁለተኛው የዓለም ጦርነት በኋላ በእኔ ንባብ ተደርጎ ካወቀ አላቅም፣ ግን እጅግ በጣም አውዳሚ ጦርነት ነው። ከዛ በተጨማሪ ደግሞ ወደ 28 ቢሊዮን ዶላር ከፌዴራሉ መንግስት ብቻ ለጦርነቱ ወጪ ተደርጓል። የድሮን ግዢዎች ነበሩ፣ የተለያዩ የጦር መሳሪያ ግዢዎች ነበሩ፣ እንደ አዲስ ጦሩን የማደራጀት እንቅስቃሴዎች በስፋት ነበሩ። እነዚህ ሲደማመሩ አጠቃላይ ወደ 28 ቢሊዮን ዶላር ወጪ የተደረገባቸው ነበረ። ውድመቱ በትግራይ ክልል፣ በአማራ ክልልና እንደዚሁም ደግሞ በአፋር የደረሰ የተቋማት ውድመት ቀላል የሚባል አልነበረም። ይሄ ሁኔታ አለፈና የፕሪቶሪያው ስምምነት ተፈረመ። እንግዲህ የፕሪቶሪያው ስምምነት አንድም በፌዴራሉ መንግስትና እንደዚሁም ደግሞ በኤርትራ ኃይሎች መካከል አልፎም በአማራ ብሔርተኛ አራማጆች መካከል ችግርን የፈጠረ ስምምነት መሆኑን እንረዳለን። የመጀመሪያው የፕሪቶሪያው ስምምነት ላይ የፕሬዝዳንት ኢሳያስ ትልቁ አቋም የነበረው ህወሓት የሚባል ቡድን እስከ መጨረሻው ማጥፋትና ማጥፋት ነው። ስለዚህ ህወሓት የሚባል ቡድን ከምድረገጽ መጥፋት አለበት የሚል ቋሚ ዓላማ ነበራቸው። አውሮፓም ሆነ የፌዴራሉ መንግስት ያንን አልፈቀደም ነበረ። ያንን አልፈቀደም ማለት ህወሓት በጦርነቱ ሂደት ላይ መደራደር ነው፣ ወደ ድርድር እንዲቀርብ በአሜሪካኖቹ በኩል ከፍተኛ የሆነ በፌዴራል መንግስቱ ላይ ጫና ነበረ። እንደዚሁም ደግሞ ህወሓት ጦርነቱ እየገፋ በመጣ ቁጥር ደግሞ ለድርድር ቁጭ ማለቱ በፌዴራሉና በህወሓት መካከል ድርድሮች እንዲካሄዱ ሆነዋል። ነገር ግን ገዢው ወይም ደግሞ በብልጽግና ውስጥ ካሉ የአማራ ተወካዮች ውጪ የአማራ ብልጽግና ተወካዮች ውጪ ያሉ የመንግስቱ ተቋሚዎች ደግሞ በዚህ ስምምነት አልተወከልንም በሚል እሰጥ አገባ ውስጥና ከፌዴራል መንግስቱ ጋር ግጭት ውስጥ መግባታቸው ይታወቃል። አሁን ላለው ግጭትም አንደኛው መሰረት በአማራ ኃይሎች መካከል የፕሪቶሪያው ስምምነት ላይ በበቂ ሁኔታ ወይም ደግሞ አልተወከልንም የሚል ጥያቄ መሆኑ እንግዲህ ይታወቃል። በኤርትራ በኩል ግን ያ ፍላጎት ወይም ደግሞ የፕሪቶሪያው ስምምነት ከተፈረመ በኋላ ከኢትዮጵያ ፌዴራል መንግስት ጋር እሰጥ አገባዎች የጀመሩት በዛን ወቅት ላይ ነበረ እና የህወሓት ሙሉ በሙሉ አለመጥፋትና የፌዴራል መንግስቱ አለመደምሰሱ በኤርትራ በኩል ቁጭት የፈጠረ፣ በፕሬዝዳንት ኢሳያስ በኩል ንዴትን የፈጠረ፣ እንደዚሁም በአስመራና በአዲስ አበባ በኩል ደግሞ መለየትን የፈጠረ ኢንሲደንት ነው ማለት እንችላለን። ከዛ በመለስ ባለው ጉዳይ የፕሪቶሪያው ስምምነት ካለፈና ወይም ደግሞ የፕሪቶሪያው ስምምነትን ተከትሎ የኢትዮጵያ መንግስት የባህር በር ጉዳይን ማንሳቱን ተከትሎ ደግሞ ሌላ ውጥረት ነው። የመጀመሪያ የተፈጠረው የፕሪቶሪያው ስምምነት ቁርሾ አለ።
ከዛ በመቀጠል ደግሞ የተፈጠረው ቁርሾን ሊያባብስ የሚችለው ጉዳይ በአዲስ አበባ በኩል የተነሳው የወደብ ጉዳይ መነሳቱ ነበረ። የወደብ ጉዳይን በተመለከተ እንግዲህ የጠቅላይ ሚኒስትሩ መንግስት ያነሳው 3 መሰረታዊ ነገሮችን ነው። አንድ የህግ ጉዳዮችን አንስተዋል። 2 ደግሞ የታሪክና የህዝብ ሁኔታዎችን አንስተው ነበረ። በአጠቃላይነት እነዚህም 3ቱ መነሻ ነጥቦች የተደረጉት በቀጠናው ላሉ ሀገራት ነው። ለሶማሌም ይሰራል፣ ለጅቡቲም ይሰራል፣ ሱዳን ላይም ይሰራል፣ ኤርትራ ላይም ይሰራል። በኤርትራ በኩል ግን ጉዳዩ ሲሪየስሊ ነበር የተወሰደው። ስለዚህ በኤርትራ በኩል እንደሚታወቀው በተለይም ከደርግ መንግስት ጋር በተደረገው ጦርነት ላይ ዋና የባህር በርን የመቆጣጠር ጉዳይ አብይ ጉዳይ ነበረ። የኤርትራ ብሔርተኝነት መሰረቱም አንደኛው የኢትዮጵያን ከባህር በር ነጥሎ የባህር በሩን በመጠቀም ከኢትዮጵያ በሚገኝ የኢኮኖሚ ግንባታ ኤርትራን በጦር ኃይል እንደ እስራኤል እንደዚሁም ደግሞ በኢኮኖሚ ደግሞ እንደ ሲንጋፖር በማህበራዊ ህይወት ደግሞ እንደ ዴንማርክ ሀገር ለመፍጠር የታሰበ አምቢሽን ይዞ የተነሳ ብሔርተኝነት ነው። ስለዚህ ኢትዮጵያን ከባህር በሯ መነጠል አንደኛው የኤርትራ ብሔርተኝነት መሰረት በመሆኑ ምክንያት ወይም ደግሞ ትልቁ ሜን ፕሮፓጋንዳ ኢትዮጵያ በየትኛውም ጊዜ ላይ የባህር በራችንን ልትወስድ ትችላለች የሚል አመለካከት በኤርትራ ብሔርተኝነት ላይ ስር ሰዶ ያለ ወይም ደግሞ የብሔርተኝነቱ መሰረት በመሆኑ ምክንያት የኤርትራ ኃይሎች ይሄ ጉዳይ እንደተነሳ ኢሚዲየትሊ የማስታወቂያ ሚኒስትሩ የማነ ገብረ መስቀልና እንደዚሁም ደግሞ የውጭ ጉዳይ ሚኒስትሩ ኦስማን ሳሌን ኢሳያስ ወደ ግብጽ ነው የላኳቸው። ከግብጽ ድጋፍ ለማግኘት ወይም ደግሞ ወደ አልሲሲ ላኳቸው። አልሲሲን ያሏቸው ነገር የቀይ ባህር ቀጠና ላይ ሌላ አካል የሚረብሽ አካልን የማስቆም በአጭር ቋንቋ ኢትዮጵያ ወደ ባህሩ እንዳትጠጋ የማድረግና ኢሚዲየትሊም ደግሞ የተቋቋመው የቀይ ባህር ህብረት በሚል ሀገራትን የማሰባሰብና የቀይ ባህር ጥበቃ በሚል ደግሞ ጥምረት የፈጠሩበትን ሂደት እናስታውሳለን። አክቹአሊ በወቅቱ የነበረው የኢትዮጵያ መንግስት ብዙ አማራጮች ነበሩት። አንደኛው ከነበሩት አማራጮች ወይም ቴብል ላይ ከተቀመጡ አማራጮች መካከል አሰብ አንዱ ነበረ እንጂ ብቸኛው አልነበረም። ለሶማሌላንድ እውቅና በመስጠት የሚደረግ የባህር በርን አክሰስ የማድረግ ሌላኛው ጉዳይ ነበረ። ሌሎች ደግሞ የፖለቲካ ልሂቃን የሚያቀርቡት በሰጥቶ መቀበል መርህ፣ ለምሳሌ መሬት በመስጠት ወደብ የመቀበል አማራጭ በኢትዮጵያ በኩል የነበረ አማራጭ እንደሆነ በዘርፉ ያጠኑ ምሁራን ይጠቁማሉ። በተለይም ይሄ በዮርዳኖስና በሳውዲ አረቢያ መካከል የተካሄደ ነው። ጆርዳን ባህር በር የላትም፣ ሳውዲ አላት። ስለዚህ ሳውዲ የምትፈልገው መሬት ወስዳ ጆርዳን ደግሞ የባህር በር እንዲኖራት ያደረጉበት ሂደት ይታወቃል። ሌላኛው ግን የራስ ዱሜራ የሚባለው አካባቢ ላይ በሁለቱ ሀገራት መካከል በኤርትራና በጅቡቲ መካከል እሰጥ አገባ የሚነሳበት ቦታ ነው። ያንን ኢትዮጵያ አክሰስ ብታረገው የሚል ሐሳብም መነሳቱ ይታወሳል። በኢትዮጵያ በኩል እነዚህ ሐሳቦች ቀርበዋል። ሌላኛው ደግሞ ቀጭን መንገድ ወደ ባህር አክሰስ የምታደርግበት በጅቡቲና በኤርትራ በኩል ቢፈቀድላት ኢትዮጵያ አንድም የባህሩ ወይም ደግሞ የባህር አካል ይኖራታል በሚል ቀርቦ ነበረ። የመጀመሪያ ውሳኔ ነበረው ለሶማሌ ላንድ እውቅና መስጠት ነበር። ይሄ ከሶማሊያ ጋር የፈጠረውን ጸብ እናስታውሳለን። ኋላም መንግስት ይህንን ሐሳብ ትቶታል። በቱርክ አሸማጋይነት ምክንያት ደግሞ ከሶማሊያ ጋር በመታረቅ የወደቡን ጉዳይ የተወነው አሁን ላይ የሚመስለው የህዝብም ጉዳይ አንደኛው የህዝብ ጉዳይ ተነስቶ ነበር። የህዝብ ጉዳይም በተመለከተ ኤርትራያኖቹን ያሰጋቸው ጉዳይ የቀይ ባህር አፋሮች አሉ። የቀይ ባህር አፋሮች በቂ የሆነ በኤርትራ ፖለቲካ ውስጥ ውክልና የለንም በሚል ተቃውሞ ያነሳሉ። የፖለቲካ ፓርቲም አላቸው። ሁለተኛ ደግሞ ለሁሉም አፋሮች ለጅቡቲ ላለው አፋርም ኤርትራ ላለው አፋርም እንደዚሁም ደግሞ ኢትዮጵያ ላለው አፋርም ማዕከሉ የአፋሮች ማዕከል አሳይታ ላይ
ከዛ ባለፈም ደግሞ ኢትዮጵያ ናት። ስለዚህ የሁሉም ልክ እንደ ቤታችን ስቴቱን ወይም ደግሞ እኛ ማንም ብለው አፋሮች ሲያስቡ ኢትዮጵያዊ ነን የሚል ውስጠ ስሪት ወይም ደግሞ ሳይኮሎጂካል ሜካፕ አላቸው። ይሄ ሁኔታ ኢሳያስን ወይም ደግሞ ፕሬዝዳንት ኢሳያስን እጅግ በጣም ነው ያስደነገጠው። አንድም ልክ እንደ ክሬሚያ እዛ ያሉትን የቀይ ባህር አፋሮች በማስታጠቅ ኢትዮጵያ ልትወስድ ወይም ደግሞ ልትነጥል ትችላለች የሚል ፍርሃት በኤርትራ ፖለቲከኞች ዘንድ ነበረ። በመሆኑም በተደጋጋሚ ጊዜ የልማት ስራዎችን ሁላ እስከ ማከናወን ድረስ ደርሰው ነበር። ኤርትራ በልማት ምን ያክል ኋላ ቀር እንደሆነች ይታወቃል። የአካባቢው ማህበረሰብ ማወያየት፣ ወደዛ አካባቢ ነባር የሚባሉ ጀነራሎችን መላክ፣ የመሰረተ ትምህርት፣ የትምህርት ቤት ግንባታዎችን፣ እነዚህ የመሳሰሉ ጉዳዮችን ከዛ ባለፈም ደግሞ ጦሩን ወደ አሰብ አካባቢ የማንቀሳቀስ ሂደቶች እንደነበሩ በስፋት የምናስተውለው ነው። ስለዚህ የኤርትራ ብሔርተኝነት ኢትዮጵያን ከአሰብ የመነጠል ስለሆነ ይህንን መሬት ለመዋል ይሄ ጉዳይ በተለይም የባህር በርን አክሰስ የማድረግ ጉዳይ እንደተነሳ የፕሬዝዳንት ኢሳያስ መንግስት በዚህ ላይ ሰፊ እንቅስቃሴ ማድረጉ ይታወሳል። ሶስተኛው የሱዳን ቀውስ ነው። የሱዳን ቀውስ የሁለቱን ሀገራት ወይም ደግሞ የኢትዮጵያና ኤርትራን ግንኙነት እስካሌት ካደረጉ ወይም ደግሞ ውጥረቱ እንዲባባሱ ካደረጉ እውነታዎች መካከል አንደኛው ነው። እንዴት ነው ያደረገው የሚለውን እንመልከት። በመጀመሪያ የኤርትራ መንግስት ከሐምዳን ደጋሎ ወይም ደግሞ ከአማጺው ሐምዳን ደጋሎ ጋር ነበረ። ኋላ ላይ ግን የግብጽ ፍላጎትና በኢትዮጵያ የተነሳው የፖለቲካል ቅራኔ እየሰፋ በመጣ ቁጥር የኤርትራ መንግስት ከግብጽ ሆነና የዚህ የሐምዳን ደጋሎን ቡድን በመተው ወደ አልቡርሃን የተጠቀለለበትን እውነታ እንመለከታለን። ስለዚህ በሐምዳን ደጋሎ ሳይድ ዩኤኢ እና ዩናይትድ አረብ ኤምሬትና ኢትዮጵያ ሲሆኑ በግብጽ ሳይድ ደግሞ ግብጽና ኤርትራ ደግሞ በአንድ ላይ በመሆን የአልቡርሃንን መንግስት የደገፉበትን ሂደት እንመለከታለን። በሱዳን ቀውስ ውስጥ ኢትዮጵያና ኤርትራ ያላቸው ሚና መዘበራረቅ በራሱ የፖለቲካ ልዩነታቸውን እያሰፋ ነው። እነዚህ ኃይሎች ትግራይ በነበረው ጦርነት ኢትዮጵያና ኤርትራ በአንድነት ወይም ደግሞ በአንድ የፖለቲካል ፍላጎት የዘመቱ ናቸው። ነገር ግን ቀራኒዎቹ ከሰፉ በኋላና ወይም ደግሞ በሁለቱ በአስመራና በአዲስ አበባ መካከል የፖለቲካ ልዩነት ከተፈጠረ በኋላ የሆነው ጉዳይ ምንድነው? ኤርትራ ከግብጽ ጋር በመሆን ኢትዮጵያ ደግሞ ዩኤኢ ጋር በመሆን የሁለቱን የሱዳን ኃይሎች ጋር እንግዲህ ግጭት ውስጥ መግባታቸው ወይም ደግሞ ቡድኖቹን የመደገፍ ሂደትን እንመለከታለን። በኢትዮጵያ በኩል ጉዳዩ እንዲጮህ አልተደረገም። በአጠቃላይ የነባር የሆነ የኢትዮጵያ ዲፕሎማሲ እንደሚታወቀው በጉዳዩ ላይ ለአጠቃላይ ለሱዳናውያን ሕዝብ ሰላም እንዲሰፍን እንደዚሁም ደግሞ ሁለቱ ኃይሎች ግጭቶቻቸውን በሰላማዊ ሁኔታ እንዲፈቱ የማድረግ ጥረቶች በሰፊው ሲከናወኑ ነበረ። በሱዳኑ ቀውስ ሁለቱን ኃይሎች በተለያየ መልኩ አሰልፏቸዋል። ይሁንና አልቡርሃን በግብጽ የሚደገፍ ነው። ስልጣናቸውንም የወሰዱት አልቡርሃን በግብጽ ነው። የኢትዮጵያ መሬት እንዲወሩ አድርገዋል። በአልበሽር ጊዜ የህዳሴውን ግድብ በመደገፍ አልበሽር ይታወቃሉ። አልቡርሃን እንደመጡ ግን የግብጽ ቅጥረኛ ወይም ደግሞ ለግብጽ ያደሩ በመሆናቸው ምክንያት የመጀመሪያው የተቃወሙት ጉዳይ የህዳሴውን ግድብ በመቃወም ነበረ የቆሙት። ከዛ በተጨማሪ ደግሞ አልፋሽጋ የሚባለው መሬት ላይ የወታደሮቻቸውን በማስፈር እንግዲህ ቁጥጥር ያደረጉበትን ሂደት እናስታውሳለን። ስለዚህ ሰውየው ከግብጽ ጋር የወገኑ ናቸው። ኋላ ላይ የኤርትራ መንግስት ተደምሮ የሶስቱን ጥምረት ፈጥሯል። ከዛ በመቀጠል ግን አሁን ይፍረስ እንጂ የሶማሊያ የባህር በር ጉዳይ እንደተነሳ በተለይም ኢትዮጵያ ለሶማሌላንድ እውቅና ሰጣለው ማለቷን ተከትሎ የሶማሊያ ኃይሎችም ከዚህ ጥምረት ጋር ግብጽ፣ ሶማሊያና ኤርትራን አልቡርሃንን ጨምሮ በአንድ ላይ መሰለፋቸው ይታወቃል። እንደውም ኤርትራ ላይ ሶማሊያ
ኤርትራና ግብጽ በአንድ መድረክ ያካሄዱበትን ሂደትም የምናስታውሰው ነው። ኋላ ላይ ግን ቱርክ በመግባት ቱርክ ሶማሊያን በመነጠል ከኢትዮጵያ ጋር እርቅ እንዲፈጠር በማድረግ ኢትዮጵያ ለሶማሌላንድ ያቀረበችውን ጥያቄ ሶማሊያ እንድትመልስ በማድረግ ከጥምረቱ ሶማሊያ እንድትርቅ የማድረግ ሂደትን እንመለከታለን ማለት ነው። አራተኛ እንግዲህ የቀጠና ኃይሎችን እንመልከታቸው ከዚሁ ጋር የተያዘውን ማለት ቴንሽኑ እንዴት እየሰፋ እንደሆነ የሚጠቁሙት የቀጠና ኃይሎች ጉዳዩ ላይ የበለጠ ራሳቸውን እያስገቡ መሆናቸውን ስንመለከት ነው። ለምሳሌ ዩኤኢ አለች። ዩኤኢ በሰሜኑ በነበረው ጦርነት ጋር ከፌደራሉ መንግስት ጋር ነበረች። በሱዳን ባለው ግጭት ላይ ደግሞ ከእንትና ጋር ተሳትፋለች። ሐምዳን ደጋሎ ጋር ተሳትፋለች። ሐምዳን ደጋሎ ከፍተኛ የሆነ የወርቅ ጉድጓዶችን የተቆጣጠሩ ኃይል ናቸው። ከዛ በተጨማሪ ደግሞ አልጁናይድ የሚባል የወርቅ ካምፓኒ ያላቸው ያ ኦፕሬት የሚያደርገው ዱባይ ውስጥ ነው። በቀጠናው ላይ ዩኤኢ ከኢትዮጵያም ሆነ ከሱዳን አካባቢው ላይ ካሉ ሀገራት ሀብትን በወርቅ የማከማቸት ቴንደንሲ ወይም ደግሞ የውጪ ፖሊሲ ስላላት የወርቅ ግብይት ላይ በስፋት ትሳተፋለች። በማዕድን ንግድ ላይ በስፋት የምትሳተፍ ናት። ከኢትዮጵያ ጋርም ባላት መልካም ወዳጅነት አብዛኞቹ የኢትዮጵያ የወርቅ ግዢ ወይም ደግሞ ማረፊያ እየሆነች ያለችው ዩኤኢ መሆኗን እንገነዘባለን። እንግዲህ ዩኤኢ በኢትዮጵያ ሳይድ ሆናለች። ሁለተኛው ደግሞ ቱርክ ኤርትራን በመደግፍበት ግብጽ ኤርትራ ጋር ስትሆን ቱርክ ደግሞ ከኢትዮጵያ ጋር በመሆን ጉዳዩን ሶማሊያን የሶማሌና በኢትዮጵያ መካከል ያለውን እርቅ እንዲፈጸም በማድረግ በሶማሊያ መንግስትና በኢትዮጵያ መካከል በሶማሌላንድ ምክንያት የተፈጠረውን ግጭት እንዲረግብ በማድረግ ደግሞ ቱርክ ተቀላቅላለች ማለት ነው። ስለዚህ የቀጠና ኃይሎችን አሰላለፍ በምንመለከትበት ሰዓት ላይ የመጀመሪያው የሚሆነው ግብጽ ኤርትራ አልቡርሃን በመሆን በአንድ ሳይድ ሲሆኑ ቱርክ አሁን ደግሞ የተጨመረችው መጨረሻ ላይ ደግሞ በእነዚህ ኃይሎች መካከል ሳውዲ አረቢያ ናት። የኢትዮጵያ ጥያቄ የገፋ ሲመጣና ጦርነት አይቀሬ መሆኑን ሲገነዘቡ የኤርትራ መንግስት ያደረገው አሰብም በድጋሚ ለሳውዲ አረቢያ በሊዝ መስጠት ነው። ስለዚህ ግብጽና ሳውዲ አረቢያ እንደዚሁም ደግሞ አልቡርሃን ከኤርትራ ጎን ሲሰለፉ ዩኤኢ እና ቱርክ ደግሞ ከኢትዮጵያ ሳይድ የተሰለፉበትን ሂደት እንመለከታለን ማለት ነው። እነዚህ የመካከለኛው ምስራቅ ኃይል ወይም ሚድል ፓወር የምንላቸው በመካከለኛው ምስራቅ ባለ ግጭት እንደዚሁም ደግሞ በሊቢያ በሶሪያ የተመለከትናቸው ናቸው። ግጭት ባለበት ላይ ሁሉ የውጭ ፖሊሲያቸውን ተግባራዊ ለማድረግ በስፋት የሚገቡ ናቸው። አሁን በተፈጠረው በኢትዮጵያና በኤርትራ ግንኙነት መካከልም ደግሞ እነዚህ ኃይሎች ቀጥታ ኢቮልቭ እያደረጉ ነው ወይም ደግሞ እየገቡበት ነው። ለምሳሌ ሳውዲ አረቢያን ሊዝ በመስጠት ጠርታለች። የቀይ ባህርን እንጠብቅ በማለት ኤርትራ ግብጽን ጠርታለች። በሱዳን ፖለቲካ ውስጥ ግብጽ የምትደግፈውን የአልቡርሃንን መንግስት ኤርትራ ድጋፍ አድርጋለች። ስለዚህ ይህኛው ጥምረት አለ ማለት ነው። በሌላኛው ሳይድ ደግሞ ዩኤኢ ከኢትዮጵያ ጋር ጥልቅ ወዳጅነት አላት። ቱርክ ደግሞ የሶማሊያንና የኢትዮጵያን ጉዳይ በመሸምገል በኢትዮጵያ ሳይድ መሰለፋቸው ይታወቃል። አሁን የኃይል አሰላለፉ የመካከለኛው ምስራቅ የኃይል አሰላለፍን በኢትዮጵያና በኤርትራ ግጭት ስንመለከት ግብጽና ሳውዲ አረቢያ በኤርትራ በኩል መሰለፋቸው ገሃድ እየሆነ መጥቷል። ቱርክና ዩኤኢ ደግሞ በኢትዮጵያ ሳይድ የተሰለፉ ሀገራት መሆናቸውን እየተመለከትን እንገኛለን። አሁን ግጭቱ ከሀገር ውስጥ አልፎ የቀጠናዊ መልክ እንደዚሁም ደግሞ የመካከለኛው ምስራቅ ሀገራትን ያሳተፈ እንደሆነ እየተመለከትን እንገኛለን። ሌላው አምስተኛው የምንመለከተው በተለያዩ ወቅቶች የሚሰጡ አስተያየቶች በራሳቸው ጦርነት አይቀሪ መሆኑን የሚጠቁሙ ናቸው። ለምሳሌ ጀነራል ጻድቃን ገብረትንሳይ ጦርነት አይቀሬ መሆኑን የጻፉበትና የተናገሩበት እውነት አለ። እሳቸው አንጋፋ ናቸው። በዚህ በሰሜኑ ጦርነት ላይ ተሳትፎ አድርገዋል። በኢትዮ ኤርትራ ጦርነት ጊዜ የኢፌድሪ የኢታማዦር ሹም
የመከላከያ ኢታማዦር ሹም መሆናቸውን እናስታውሳለን። በዚህ በ93ቱ ህወሓት ህንፍሽፍሽ በተፈጠረ ጊዜ ከተባረሩ መካከል በጠቅላይ ሚኒስትር መለስ ዜናዊ ከተገለሉ መካከል አንደኛው ናቸው። የመለያ ነጥባቸው ደግሞ ኢትዮጵያ የባህር በር ማግኘት አለባት በሚል ነው። እንግዲህ ጀነራል አብርሃም ተክለሃይማኖትና ጀነራል ጻድቃን ገብረትንሳኤ ይሄ አቋም በመኖራቸው ወይም ደግሞ በኤርትራ ላይ ባራመዱት አቋም ምክንያት በጠቅላይ ሚኒስትር መለስ ከሚመራው ህወሓት ጋር ልዩነት የፈጠሩ መሆናቸውን በዛም ምክንያት ከፓርቲው መባረራቸውን እናስታውሳለን። እንግዲህ ጀነራል ጻድቃን ገብረትንሳኤ እያነሱ ያሉት ጉዳይ ምንድነው? ከኤርትራ ጋር ጦርነቱ አይቀሬ ነው የሚል አንስተዋል። ሌላኛው ዶክተር ሙላቱ ነው። ዶክተር ሙላቱ ተሾመ የጸሐፉ ጽሁፍ አልጀዚራ ላይ ሰፍሮ ነበረ። እሳቸው እንደሚሉት ከሆነ ደግሞ በኢትዮጵያና በኤርትራ መካከል ግጭት ሊነሳ እንደሚችል ጠቋሚ መረጃዎችን የጠቆሙት በተለይ የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ በመግባት የአማራ ኃይሎችን በመርዳት በኦሮሚያ ውስጥ የሚንቀሳቀሱ ኃይሎችን በመርዳት ለኢትዮጵያ የውስጥ ሰላም ጠንቅ ሆኗል፣ ችግር ሆኗል በማለት ያነሱበትን እውነታ እንመለከታለን። ብዙ ጊዜ የኤርትራ መንግስት ቃል አቀባይ የሆኑት ወይም የማስታወቂያ ሚኒስትሩ የማነ ገብረ መስቀል ደግሞ በተደጋጋሚ ጊዜ የሚነሳውን ነገር ከኢትዮጵያ በኩል እየተነሳ ያሉትን ነገሮች ሲያወግዙም እሳቸውም ደግሞ ፕሮቮክ የሚያደርጉ ንግግሮችን እያነሱ መሆናቸውን እንመለከታለን። እሳቸው ከኢትዮጵያ ጋር ያለውን ግንኙነት መለየቱንና እሰጥ አገባ ውስጥ ወይም ደግሞ ቴንሽን እስካሌት ማድረጉን ጠቋሚ መረጃ የሰጡበት የትዊተር ገጻቸው ላይ ለረጅም ጊዜ የነበረው ጠቅላይ ሚኒስትር አብይ አህመድ አስመራ ሲገቡ በዛ የነበረውን አቀባበል ሲደረግላቸው የሚያሳይ ከቨር ፎቶ ነው ለረጅም ጊዜ ትዊተር ላይ የነበራቸው። ኢሚዲየትሊ የባህር በር ጉዳይ ሲነሳ ፎቶውን አንስቶ በሌላ በመቀየር ከኢትዮጵያ ጋር የገቡበትን ቅራኔ ነበረ። በተደጋጋሚም ሁኔታ ደግሞ የጠቅላይ ሚኒስትር አብይ አህመድን መንግስት የሚያጠለሹ ንግግሮችን በመናገር ነው የሚታወቁ። በኤርትራ በኩል እንደዚህ አይነት አስተያየቶች እየተሰጡ ነው። ሌላው ፊልድ ማርሻል ብርሃኑ ጁላ እየሰጡ ያሉ አስተያየቶች እንደዚሁም ጦርነት አይቀሬ መሆናቸውን የሚጠቁሙ ናቸው። ለምሳሌ በቅርቡ በተካሄደ አንድ የወታደራዊ ምረቃ ስነ ስርዓት ላይ እንደጠቆሙት ከሆነ እኛ እየተዘጋጀን ያለነው ለሀገር ውስጥ አካላት ወይም ደግሞ ለመንግስት ላይ ባመጹ አካላት ላይ ሳይሆን ሉዓላዊነትን ለማስከበር ለውጭ ጠላት ተደራጅቶ ለሚመጣ በአየር ለሚመጣ እነዚህ ለመሳሰሉ አካላት ነው የሚል ንግግር አድርገው ነበርና ጉዳዩ ቀጥታ የሚያያዘው ከኤርትራ መንግስት ጋር ነው። ከዛ በተጨማሪ ደግሞ ሌተናል ጀነራል መሐመድ ተሰማም ተመሳሳይ አስተያየቶችን ነው የሰጡት። ከዚህ ቀደም የኤርትራ መንግስት ደግሞ አንድ በኢትዮጵያ መንግስት ላይ ቁጣን የቀሰቀሰ ንግግር አካሂዶ ነበር። ምጽዋ ነፃ የወጣችበትን በዓል በሚያከብሩበት ሰዓት ላይ የኤርትራ መንግስት ምጽዋ ላይ በአንድ ህፃን በኩል ድራማ እንዲሰራ ወይም ደግሞ መነባነብ እንዲያቀርብ በማድረግ ጀነራል ፊሊጶስ ነበሩ፣ ፕሬዝዳንት ኢሳያስ ተገኝተዋል። የኤርትራ አንጋፋም ወጣት ጀነራሎችም የተሳተፉበት ሁኔታ ላይ የቀረበ ትርኢት ነበርና ቀጥታ ጠቅላይ ሚኒስትሩን የሚሳደብና የሚያጠለሽ ንግግር በህፃኑ አንደበት ሲያደርጉ ነበረ። ኢሳያስ ፕሬዝዳንት ኢሳያስ በሳቅ ሳይ ደግ አደረክ በሚል መልኩ ለልጁ ጭብጨባ ሲያደርጉለት ነበረ። ልጁ ፐርፎርም አድርጎ ከወረደም በኋላ አክፈው ሲስሙት ይታያልና ይሄ በሁለቱ ሀገራት መካከል በሁለቱ መሪዎች መካከል የተፈጠረውን ግልጽ ቁርሾ ይጠቁማሉ። ስለዚህ እነዚህ ከላይ የተጠቀሱት 5 ነጥቦች በሁለቱ መሪዎች በሁለቱ ሀገራት መካከል ግጭት ከየት ተነስቶ እንዴት ዴቨሎፕ እንዳደረገና አሁን ላይ ደግሞ አይቀሬ ወደሚመስል ደረጃ እርስ በርስ ወደ መዘላለፍ እንደዚሁም ከዛ ባለፈ ደግሞ ወደ ድንበር እስከ መጠጋት ድረስ ያሉ እንቅስቃሴዎችን እያደረጉ መሆናቸውን ይጠቁማል። ሌላኛው ጦርነት አይቀሬ ነው የሚያስብለው ጉዳይ የመሳሪያ ግዢዎች ናቸው።
የመሳሪያ ግዢዎችን በተመለከተ የኢትዮጵያ መንግስት በተደጋጋሚ ሰፊ የሆነ የመሳሪያ ሸመታ ላይ መሆኑን በተደጋጋሚ በመንግስት የመረጃ ምንጮች እየተገለጸ ይገኛል። ከዚህ ውስጥ መካከል ደግሞ የድሮን ግዢዎች ናቸው። እንግዲህ ድሮኖች በዓለም አቀፍ ደረጃ የጦርነትን መልክ በመቀየሩ ረገድ ያላቸው ሰፊ ሚና ይታወቃል። ለምሳሌ በአርሜኒያና በአዘርባይጃን ግጭት ውስጥ በነበረ ጊዜ ቱርክ የአዘርባይጃን መንግስትን በመደገፍ በአርሜኒያ ላይ ድል እንድትቀዳጅ ያደረገችው አንደኛ ባይራክታር 2B2 የተባለውን ድሮኗን በመስጠት ወይም ደግሞ ጥቅም ላይ እንዲውሉ በማድረግ ነው። ይሄ የድሮን የቱርክ ሰራሽ ድሮን ከዚህ ጦርነት በኋላ በዓለም አቀፍ ደረጃ ስሙ ገናና እንዲሆን ሆኗል። ከዛ በተጨማሪ ደግሞ በስፋት በተለያዩ ሀገራት ላይ ጥቅም ላይ እንዲሆን አድርጓል። ልክ በአዘርባይጃንና በአርሜኒያ ላይ የተደረገው ጦርነት ለቱርክ የድሮን ሽያጭና ለድሮን ቴክኖሎጂ መበልጸግ ከፍተኛውን ሚና እንደተጫወተ ነው የሚነገረው። ኋላ ላይ ደግሞ በኢትዮጵያና በፌዴራሉ መንግስትና በትግራይ ኃይሎች በተለይም በቲፒኤልኤፍ መካከል በተደረገው ጦርነት ላይ እነዚህ የባይራክታር 2B2 ድሮኖች ሰፊ ግልጋሎት ላይ ውለዋል። የጦርነቱን መልክ ከቀየሩት ዋና ቁልፍ ጉዳዮች መካከል ድሮኖች ናቸው። ስለዚህ የድሮን የኢትዮጵያ መንግስት ከትግራይ ጦርነት ጀምሮ የድሮን ሸመታዎች ላይ እንደገባ ይታወቃል። ይሄም ብቻ ሳይሆን የቻይና ዊንግሎንግ የተባሉ ድሮኖችን የኢትዮጵያ መንግስት በስፋት እንዳስገባ በተደጋጋሚ ሲነገር ነበረ። ይሄ ብቻ አይደለም። የቱርክ የባይራክታር የመጨረሻ ሞዴል ወይም ደግሞ ዘመናዊ ፓርት የሚባለውን ያደገውን ሞዴል አካንቺ ባይራክታር አካንቺ የተባለውን የኢትዮጵያ መንግስት በስፋት ማስገባቱ ሲነገር ነው የቆየው። እንግዲህ ይህ ድሮን ባይራክታር 2B2 150 ኪሎ ሜትር ነው መጓዝ የሚችለው በ24 ሰዓት ውስጥ። ይህ ደግሞ 5500 ኪሎ ሜትር አየር ላይ መቆየት የሚችል ነው። ከዛ በተጨማሪ ደግሞ በዋጋም ደረጃ ስንመለከተው ከባይራክታር 2B2 በ4 እጥፍ የሚበልጥ ነው። ይህ ብቻ አይደለም፣ 370 ኪሎ ሜትር በሰዓት መብረር ይችላል። እንደዚሁም ደግሞ 24 ሰዓት ሙሉ አየር ላይ የመቆየት አቅም አለው። ስለዚህ በውጤታማነት ደረጃ የተሻሻለ ምርት የሆነውን የቱርክ ሰራሹን አካንቺ ባይራክታር አካንቺ የተባለውን የኢትዮጵያ መንግስት ማስገባቱን በተደጋጋሚ ጊዜ ሲገልጽ ነበር። በድሮን ኃይል በአየር ኃይል የፌደራሉ መንግስት ራሱን ያጠናከረበትን ሂደት እንመለከታለን። ይሄ ብቻ አይደለም። ከዚህ በተጨማሪ ደግሞ ሱ-27 እና ሚግ ጄቶች የኢትዮጵያ አየር ኃይል የሚታወቅባቸው ነበሩ። አሁን ደግሞ ከኤፍ-16 ጋር የሚወዳደረውን ሱ-30 የተባለውን ሩሲያ ሰራሽ የጦር ጄት የኢትዮጵያ መንግስት አስገብቷል። በአየር ላይ በመገለባበጥና ታርጌቶችን በመምታት የሚታወቅ ነው። ስለዚህ በስፋት ያስገባበትንና ግዢዎችን መፈጸሙን እንመለከታለን። ራሱን በአየር ኃይል ምን ያክል እያደራጀ እንደሆነ ግልጽ ማሳያዎች ናቸው። ይሄ የራስን በአየር ኃይል የሚደረግ ወይም ደግሞ አቅምን የማበልጸግና የማጎልበት ሂደት ለምን እንደሆነ ለሁላችንም ግልጽ የሚሆን ይመስለኛል። እነዚህ ዘመናዊ የሚባሉ የአየር ኃይሎች ናቸው። በተለያዩ ዓለማት ላይ ተሞክረው ደግሞ ውጤታማ ናቸው። ለምሳሌ በሱ-30 የሚባለው በዩክሬንና ሩሲያ ጦርነት ላይ ሩሲያኖቹ በስፋት የተጠቀሙበት የአየር ኃይል ነው። እንደዚሁም አንድ ጊዜ እንደውም ሱ-30 የተባለውን የሩሲያ የጦር ጀት ዩክሬን መትቼ ጥያለው ማለቷም በዜናዎች በስፋት ሲነገር ነበረ። ስለዚህ ሩሲያ በጦርነቱ ወቅት ላይ ከተጠቀመችባቸው የጦር መሳሪያዎች መካከል የዚህ ሱ-30 ነው። የኢትዮጵያ መንግስት ደግሞ እነዚህ የሱ-30 የጦር ጀቶችን ማስገባቱን በስፋት ሲነገር ነበር። በኤርትራ በኩል እንግዲህ የሚጎሽ ነው ያላቸው የጦር መሳሪያዎቿ ወይም ደግሞ የአየር ኃይሎቿ በዘመናዊ መልኩ እንዳልዳበሩ በስፋት ይነገራል። የመለዋወጫ መሳሪያዎች እጥረት እንዳለባት በስፋት ይነገራል። ነገር ግን በቅርብ ጊዜያቶች ጸረ ድሮን ተክላለች የሚል ነገር ነው። ከሩሲያ የተገዛ እንደሚሆን ነው ይህም የሚጠበቀው። እነዚህ የጸረ ድሮን ኢትዮጵያን ለመከላከልና በተለይም የኢትዮጵያ የድሮን ዝማኔዎችን
ለመከላከል የተሰራ መሆኑ ይታወቃል። ኤርትራ የጸረ ድሮን መሳሪያ ተክላለች የሚል ነገር በስፋት ሲነገር ነበረ። ከዛ በተጨማሪ ደግሞ ፕሬዝዳንት ኢሳያስ ያወጡት የቅርቡ መግለጫ ነው። ከ50 ዓመት በታች ያለ ከሀገር እንዳይወጣና ምዝገባ እንዲያደርግ። ምክንያቱም እያንዳንዱ ኤርትራዊ የብሔራዊ የወታደር ግዴታ አለበት። ያንን ግዴታውን አሁን የሀገር ደህንነት አደጋ ላይ ወድቋል የሚል ምልከታ ስላላቸው ማንም ሰው ከሀገር እንዳይወጣ ክልከላ አድርጓል። እያንዳንዱ ዜጋ ደግሞ ምዝገባ እንዲያደርግ ነው ያደረጉት። እንግዲህ የኤርትራ ወደ 375,000 ጦር ነው ያላት። ከአጠቃላይ ህዝቡ አንጻር ሲታይ ብዙ ጦር ወይም ደግሞ የሰው ኃይል ያላት ሀገር እንደሆነ ይታወቃል። ሳዋ ላይ በተደጋጋሚ በግዳጅም በምንም ኤርትራውያኖች ይሰለጥናሉ። በኢትዮጵያ በኩል ወደ 200,000 ጦር ነው ያለው። በቅርብ ጊዜያቶች ግን በርካታ የመከላከያ ቅጥሮች ሲካሄዱ እንደነበረ እናያለን። በኤርትራን በኩል ዝም አልተባለም። አየር ኃይልን በማሰልጠንና የአየር ኃይሉን ለማዘመን የሚደረጉ ጥረቶች አሉ። እንደዚሁም በቅርብ ጊዜያቶች ጀነራል ፊሊጶስ የድሮን ስቴሽን አስመረቅን የሚል ነገር ተናግረው ነበረ። ዘመናዊ ድሮኖችን የኤርትራ መንግስት ይዟል ለማለት የሚደፈር ባይሆንም ነገር ግን የድሮን ስቴሽን ጉብኝት አድርገናል የሚል ዜናዎች በኤርትራ አክቲቪስቶች በኩል መነገሩ የሚጠቁመን ነገር በሁለቱ መካከል የጦር መሳሪያ ግዢና በጦር ኃይል የመወዳደር በተለይም ደግሞ በአየር ኃይል ላይ የመወዳደር ፉክክር እንዳለ ነው የሚጠቁመው። ግሎባል ፋየር ፓወር በየጊዜው ወታደራዊ መረጃዎችን የሚያወጣ ተቋም ነውና የሁለቱን ሀገራት የጦርነት ወይም ደግሞ የጦር አቅምን በተመለከተ ተደጋጋሚ መረጃዎችን ያወጣል። ለምሳሌ በኢትዮጵያ በኩል ወደ 400 ጄቶች እንዳላት ይጠቁማል። ከዚህ ውስጥ 5000 የሰው ኃይል አላት ነው የሚለው። በዓለም አቀፍ ደረጃ ላይ ደግሞ በ35ኛ ደረጃ ላይ ነው የምትቀመጠው። ኤርትራን በተመለከተ እንግዲህ የ113ኛ ደረጃ ላይ በምድር ኃይል የተቀመጠች ሀገር ናት። የምድር ኃይልን በምንመለከትበት ጊዜ ኢትዮጵያ በ39ኛ ደረጃ ላይ የምትቀመጥ ነው። ሁለቱ ሀገራት የተራራቁ ናቸው። ሌላኛው ግሎባል ፋየር ፓወር የሚያስቀምጠው መረጃ ምንድነው? ወታደራዊ በጀትን በተመለከተ ነው። የአንድ ሀገር ጤናማ የወታደራዊ በጀት ነው የሚባለው ከአጠቃላይ ጂዲፒው እስከ 2% ድረስ ያለው አንድ ሀገር ቢያወጣ ጤናማ ነው ይባላል። ሆራስ በኤርትራ በኩል እስከ 6.3% ነው የሚወጣውና ይሄ ለዘመናት ኢትዮጵያን በመፍራት ለአጠቃላይ በጀቱ ለልማት ከመዋል ይልቅ ወታደራዊ በጀት ላይ እንደሆነ የሚጠቁም ነው። እንግዲህ በኤርትራ በኩል ወደ 100 ሚሊዮን ስትመድብ በኢትዮጵያ በኩል ደግሞ 280 ሚሊዮን ዶላር ትመድባለች። ያው የሀገራቱ ኢኮኖሚ ስለሚለያይ የኢትዮጵያ የ0.9% ነው ለወታደራዊ በጀቷን ከአጠቃላይ በጀቷ የምትሸፍነው። ኤርትራ ግን ኢኮኖሚው በጣም ዝቅተኛ በመሆኑ ምክንያት ከአጠቃላይ 6.3% በጅታም 100 ሚሊዮን ዶላር አካባቢ ነው። ስለዚህ ኢትዮጵያ በተሻለ ከኤርትራ ወደ ኦልሞስት ወደ 3 እጥፍ ያክል የወታደራዊ በጀት አቅም እንዳላት መረጃዎች ይጠቁማሉ ማለት ነው። እዚህ ላይ የምንመለከተው አንድ ነገር አለ። የኤርትራ ብሔርተኝነትም ሆነ ኤርትራ በኢትዮጵያ ስጋት የታጠረች ናት። ለምሳሌ ኢትዮጵያ ትወጋኛለች በሚል ኤርትራ ላለፉት 20 ዓመታት በዜጎች ብልጽግና በዜጎች ልማት ላይ በትምህርት በመሰረተ ልማት ላይ ሳይሆን በወታደር ግንባታ ነው። ልክ የአፍሪካ ሰሜን ኮሪያ አይደለም የምትባለው ያንን አይነት ስቴት ነው ፕሬዝዳንት ኢሳያስ የፈጠሩት። ለዚህ ደግሞ መነሻው ኢትዮጵያ ባህር በር ትነጥቀኛለች በሚል ከፍተኛ የሆነ ስጋት እንደዚሁም ደግሞ ኢትዮጵያ ታጠቃኛለች፣ የኢትዮጵያ የሚነሳ ከሆነ ከኢትዮጵያ የሚመጣ ችግር ሀገሬን ሊያጥለቀልቅ ይችላልና ስልጣኔን ላጣ እችላለሁ በማለት ላለፉት 20 ዓመታት ላይ ከፍተኛ የሆነ የጦር ቤዝ ግንባታና ጦረኝነትን ሲሰብኩ ነው የኖሩት በኤርትራ በኩል። ያ ሀገሪቱን ኢኮኖሚ በብዙ ያደቀቀ ከዓለም ጭራ ያደረገና ዜጎቹን በስፋት እንዲሰደዱ የኤርትራውያን ዜጎች በስፋት እንዲሰደዱ ካደረገው ነገር መካከል አንደኛው የኢትዮጵያ ስጋት ነው። እነዚህ ሰዎች
ሲገነጠሉ ወይም ደግሞ የኤርትራ ብሔርተኝነትን ሲያቀነቅን የነበረው ህግደፍ ኢትዮጵያ የባህር በር ትነጥቀኛለች ወይም ደግሞ ባህሩን ከልለን እኛ ብቻ በመጠቀም ኢትዮጵያን እያስከፈልን ቅድም እንዳነሳሁት በጦር እንደ እስራኤል በማህበራዊ ህይወት እንደ ዴንማርክ እንደዚሁም ደግሞ በኢኮኖሚ እንደ ሲንጋፖር የሚል ህልም ነው። ያ ህልም ባለፉት 20 ዓመታት ሊረጋገጥ አልቻለም። ዜጎች በስፋት እንዲሰደዱ አድርጓል። የወታደራዊ ካምፕ የሆነችው የዩኒቨርሲቲ ትምህርት እንዳይኖር ነው ያደረገው። አሁንም የዚህ የባህር በር ጉዳይ ሲነሳ የዚህ የኦልድ የሆነ ትርክት እንዲነሳ ምክንያት ሊሆነው። ስለዚህ ከኢትዮጵያ ጋር ሰጥቶ መቀበል የሚቻል ከሆነ ወይም ደግሞ በድርድር ጉዳዮች ማለቅ የሚችሉ ከሆነ የኤርትራ ብሔርተኝነት ማትረፍ የሚችለው ከዜጎቹ ብልጽግና የተሻለች ኤርትራን በመፍጠር ከኢትዮጵያ ጋር በሚኖር ሰላም እንጂ ሁሉን ነገር ከልሎና ዘግቶ የወታደር ካምፕ በማድረግ አይደለም። ሌላኛው እንግዲህ ጦርነቱ አይቀሬ የሚያስመስለው የቀድም በተወሰነ መልኩ ያነሳሁት የቀጠናዊና የውስጥ ሽኩቻዎች ናቸው። ለምሳሌ ቀጠናዊ ኃይሎችን በተመለከተ ዩኤኢ እና ቱርክ ከኢትዮጵያ ሳይድ ላይ ናቸው። ግብጽ እና ሳውዲ ደግሞ ከኤርትራ ጎን መሆናቸውን ቅድም በስፋት አብራርቻለሁ። ሁለተኛ ደግሞ የሀገር ውስጥ ኃይሎች ናቸው። የሀገር ውስጥ ኃይሎችን በተመለከተ በኤርትራ በኩል አንደኛውን የህወሓት ፋክሽን አሁን ህወሓት በአቶ ጌታቸው ረዳና እንደዚሁም በደብረጽዮን መካከል ክፍፍል መኖር ይታወቃል። አቶ ጌታቸው ረዳ አሁን ከመቀሌ በመውጣት አዲስ አበባ መሆናቸው ይታወቃል። በጊዜያዊነትም ጀነራል ታደሰ ወረደ ተሹመዋል። ይሄ ግን በፌደራሉ መንግስትና በህወሓት መካከል የነበረ ቁርሾ አለ። ያ ቁርሾ ዶክተር ደብረጽዮን የሚመሩት ቡድን የህወሓት ቡድን ከኤርትራ ጋር እየተነጋገረ ነው፣ ከኤርትራ ጋር እየሰራ ነው የሚል ሰፊ ስሞታ አለበት። የአቶ ጌታቸው ረዳ ቡድን ወይም የጊዜ አስተዳደሩ ደግሞ ከፌደራል መንግስቱ ጋር ሲሰራ መቆየቱ ይታወቃል። ሌላኛው ደግሞ ከአማራ ኃይሎች ወይም የፋኖን እንቅስቃሴ በኤርትራ በኩል ድጋፍ ይደረግለታል ወይም ደግሞ ከይህንን አንዳንድ ፖለቲከኞች ከኤርትራ ጋር ለማገናኘት እየሰሩ ነው በሚል በስፋት ይነሳል። እንግዲህ የፋኖ ኃይሎችን ከኤርትራ ጋር ለማገናኘት ወይም ደግሞ ያንን የሚሰሩ የፖለቲካ ኃይሎች መኖራቸው ዶክተር ሙላቱ እንዳሉት ኤርትራ በውስጥ ጉዳያችን ጣልቃ ገብታለች በሚል በፌደራሉ መንግስት በኩል ቅራኔ እንዲነሳ አድርጓል። ያ ደግሞ የውስጥ ሽኩቻው ወይም ደግሞ በኢትዮጵያ ውስጥ ያለው የውስጥ ሽኩቻ ጋዝ በመጨመር የኤርትራ መንግስት እያባባሰው ነው። ስለዚህ ይህ መንግስት ከድርጊቱ ሊታቀብ ካልቻለ እኛ እንዲታቀብ እናደርጓለን የሚል መነሻ ምክንያት የያዘ ይመስለኛል። የፌደራሉ መንግስት ከፋኖ ኃይሎች ጋር በቅርቡ ንግግር ለማድረግና ግጭቱን በሰላም ለመፍታት ጥረቶችን እያደረገ መሆኑ ተነግሯል። እንደዚሁም ደግሞ ከትግራይ ኃይሎች ጋር ያለው እስካሌሽን እንዳለ ሆኖ በንግግር ለመፍታት የሚሉ ነገሮች በተደጋጋሚ ሲቀርቡ መቆየታቸውን የምንሰማው ጉዳይ ነው። እንግዲህ አሁን በኤርትራ በኩል ያለው ሀገራት የተሰለፉ ሀገራት አሉ። ግብጽና ሳውዲ አረቢያ አሉ። በኢትዮጵያም በኩል ደግሞ ቱርክና ዩኤኢ መሳተፋቸው ይታወቃል። ቀጠናው ላይ ደግሞ ጅቡቲ ላይና እንደዚሁም ሶማሌላንድን ጨምሮ በዚህ በቀይ ባህር ቀጠና ላይ በርካታ ሀገራት ሰፍረዋል። እነዚህ ኃይሎች በቀጠናው ያሉ መንግስታት ምክንያቱም ይሄ የዓለም 10% ንግድ የሚከናወንበት ኤሪያ በመሆኑ በዓለም አቀፍ ደረጃ ወደ 1 ትሪሊየን አካባቢ ንግድ የሚቀላጠፍበት ከሆርሙዝ ከፓናማ ካናል ቀጥሎ እጅግ ለዓለም ንግድ ወሳኝ የሆነ ስፍራ በመሆኑ ሀገራት እዚህ የጦር ቤዛቸውን እየገነቡ ይገኛሉ። እነዚህ የጦር ቤዝ የገነቡ በተለይ ጅቡቲ ላይ የገነቡ ሀገራት ፍላጎት አላቸው። በአፍሪካ ቀንድ ላይ ፍላጎት አላቸው። እዚህ ያላቸው ፍላጎት እንግዲህ በየመን ፖለቲካው ስንመለከት የሁቲ ኃይሎች ተቆጣጥረውታል። የአሜሪካንና የእስራኤልን የመርከብ እንቅስቃሴዎች እየመቱ ይገኛሉ። ከእስራኤል ጋር ያበሩ ሀገራትንም በመምታት ላይ ይገኛሉ። እነዚህ ማቀብ ይፈልጋሉ። ከዛ በተጨማሪ ደግሞ የሶማሊያ ውጥንቅጥ አለ። የባህር ላይ ወንበዴዎች አሉ። አልቃይዳ
አልሸባብ እዚህ አካባቢ ላይ በስፋት እየተንቀሳቀሱ መሆናቸው ይታወቃል። እነዚህ የሽብር ፌይልድ ስቴት ወይም ደግሞ የወደቁ መንግስታት መኖራቸው ስጋት ነው የሚሆንባቸው። በቀጠናው ላይ ያሉ ሀገራት ወይም መንግስታት ከነሱ ፍላጎት ጋር የተሰናሰለ ወይም ደግሞ የነሱን ፍላጎት የሚያራምድ እንዲሆን ይጠብቃሉ። በመሆኑም በዚህ ምክንያት እነዚህ ግጭት በኢትዮጵያና በኤርትራ መካከል ግጭት የሚነሳ ከሆነ በጅቡቲ የሰፈሩ ሀገራት በአንድም በሌላም ሁኔታ ጦርነት ውስጥ መሳተፋቸው አይቀርም። ጦርነት ውስጥ የሚሳተፉ ከሆነ የጦርነቱን የአውዳሚነት መንፈስ ወይም ደግሞ አውዳሚነቱን በእጅጉ የሚጨምረው ይሆናል ማለት ነው። በኢትዮጵያና በኤርትራ መካከል የሚነሳው ግጭት ምናልባት በ2 እና በ3 ዓመት የሚያበቃ ሳይሆን ለተራዘመ ጊዜ ሶሪያ ውስጥ እንደምንመለከተው፣ ሊቢያ ውስጥ እንደምንመለከተው ለተራዘመ ጊዜ እንዲካሄድ ሊያደርገው የሚችለው በቀጠናው የተሰለፉ ሀገራት ናቸው። እነዚህ ሀገራት ግጭት ውስጥ በቀጥታ የሚሳተፉና የሚገቡ ከሆነ ደግሞ ጦርነቱ የበለጠ አውዳሚ፣ የበለጠ ኢኮኖሚን የሚገድል፣ የሰው ኃይል ዜጎችን በበለጠ የሚያወድም፣ በሁለቱ ሀገራት መካከል ያለውን ወንድማማችነትና ከዚህ በፊት ተፈጥሮ የነበረውን ቁርሾ ደግሞ የሚያባብስና ወንድማማችነትን የሚገድል ስለሆነ ጦርነቱ በምንም መልኩ መካሄድ የለበትም የሚለውን ጽኑ የሆነ መልእክት ማስተላለፍ እንፈልጋለን። በዚህ አጋጣሚ ምን ይደረግ ነው? ምን ይደረግ በሚለው ጉዳይ ላይ የመጀመሪያው የሰላም መንገድ ነው። ምንጊዜም የሰላም በሮች ተዘግተው አያውቁም ይባላልና የሰላም በሮች መዘጋት ወይም ደግሞ የሰላም በሮችን ለመዝጋት የሚደረገው ጥረት መገታት መቻል አለበት። ሁለቱ ህዝቦች ጦርነት አያስፈልጋቸውም። ለሁለት ጊዜ አውዳሚ የሆኑ ጦርነቶች ተካሂደዋል። በደርግ መንግስትና እንደዚሁም በህግደፍ በኩል ህዝባዊ ግንባር ለዲሞክራሲና ለፍትህ የፕሬዝዳንት ኢሳያስ በሚመሩት መካከል የተደረገ አውዳሚ ጦርነት አለ። እንደዚሁም ደግሞ ኢህአዴግ ስልጣን ይዞ በነበረበት ሰዓት ላይ በ90ዎቹ ላይ የተደረገ አውዳሚ የሆነ ጦርነት አለ። አሁን ደግሞ ለሶስተኛ ጦርነት እየተንደረደሩ ነውና ምን ያክል ኢኮኖሚ ምን ያክል ሀገርን ምን ያክል ማህበራዊ ህይወትን እንደሚበጠብጥ የተረዳንበት የታሪክ እውነታ ነው። ስለዚህ ድጋሚ በዚህ ቁርሾ ላይ ቁርሾን የሚጨምር ባየናቸው ውድመቶች ላይ ተጨማሪ ውድመቶችን ለማስተናገድ ትከሻችን የማይችል በመሆኑ ምክንያት የሰላም ጥረቶች፣ የድርድር ሂደቶች፣ የሰጥቶ መቀበል መርሆች የበለጠ ትኩረት ተሰጥቷቸው ሊተገበሩ ይገባል ብለን እናስባለን። ሌላኛው በኤርትራ በኩል ያለው ነገር መሻሻል ያለበት ትልቁ እውነታ ኤርትራ ፖሊስ ስቴት ወይም ደግሞ የወታደር ካምፕ የሆነችው በኢትዮጵያ ስጋት ነው። ኢትዮጵያ ትልቅ ሀብት ነው፣ ትልቅ ሀገር ነው፣ ትልቅ ኢኮኖሚ ነው። ስለዚህ ከኢትዮጵያ ጋር በሚደረግ የሰጥቶ መቀበል መርህ ባህሩን ከልሎ ምንም ማድረግ አልተቻለም። የአሰብ ወደብ የአሞራና የግመል ውሃ መጠጫ ከመሆን ውጪ ምንም የፈየደው ነገር የለም። ልማት የለውም። እዛ አንድ ቪዲዮ እየተመለከትኩ ነበር። ምድረ በዳ ነው የሆነው። ከተሞች ሰው የሚኖርባት አልሆነችም። የአሰብ ከተማዋ በራሱ ብዙ የንግድ እንቅስቃሴ፣ የነዳጅ ማጣሪያ የነበረባት፣ የአሳ ሀብቱ እንደ ጉድ ይመረት የነበረባት፣ እንደዚሁም የወደብ ግልጋሎትን የምትሰጠው ያቺ ውብ ከተማ ዛሬ ምድረ በዳ ሆናለች። ያ የሆነበት ሁኔታ ከኢትዮጵያ ከልዬ ብቻዬን እጠቀማለሁ፣ ኢትዮጵያን አስገድጄ እንድትጠቀም አደርጋታለሁ፣ የኤርትራን ኢኮኖሚ እገነባለሁ የሚል የምቀኛ የሚመስል ምልከታ የሁለቱን ሀገራት ግንኙነት የበለጠ ወደታች እንዲወርድ ነው ያደረገው። ስለዚህ መፍትሄው ምንድነው? ሰጥቶ መቀበል ነው። የመጀመሪያ እውነታ ሰጥቶ መቀበል ወይም ደግሞ በድርድር በሚካሄድ አሰብን ኢትዮጵያ እንዴት አክሰስ ልታደርግ ወይም ደግሞ የባህር በር ፍላጎቷን እንዴት ልታገኝ ትችላለች በሚለው ላይ ሰፊ የሆነ የኤርትራ ብሔርተኞች ወይም የፖለቲካ ኃይሎች ውይይት በማድረግ ኢትዮጵያ አክሰስ እንድታረግ
አለበለዚያም ደግሞ በሰጥቶ መቀበል መርህ ኢትዮጵያ አክሰስ የምታደርግበትን እድል ካልተመቻቸ በስተቀር ይሄ የታፈነ 120 እና 130 ሚሊዮን ህዝብ በየትኛውም ሰዓት ላይ ታፈንኩኝ ብሎ መነሳቱ የማይቀር ነው የሚሆነው። ሌላኛው ደግሞ የሌጋልም ሂስቶሪካልም አርጊውመንቶች ያሉበት ጉዳይ ነው። የአሰብ ወደብ ለኤርትራ ተሰጠ የተባለበትም ሁኔታ በእያንዳንዱ ኢትዮጵያ ልብ ውስጥ ፍትሃዊ ያልነበረ የፍርድ ውሳኔ ባለፈው መንግስት የተሰራ ስህተት ነው ብሎ የሚያምን እስከሆነ ድረስ ይሄ ሰፊ የሆነ ጥያቄ አለው። በኤርትራ በኩል ኢትዮጵያን እከላከላለሁ በሚል ከወታደራዊ በጀት 6.3 በመቶ መድቦ ከዛ ባለፈ ደግሞ ዜጎቹን በሙሉ ወታደር አድርጎ የሄደበት ሂደት አዋጭ ያልሆነም ሀገሪቱን የዓለም ጭራ ነው ያደረጋት። ሀገሪቱን የአፍሪካ ሰሜን ኮሪያ ነው ያደረጋት። ስለዚህ ከኢትዮጵያ ጋር በመሆን ልማትን፣ ኢኮኖሚን እንደዚሁም ደግሞ ኤርትራ የምትባል ሀገር እንድታድግና የኤርትራ ብሔርተኝነት በራሱ እንዲበለጽግ ካስፈለገ ብሔርተኝነቱ የሚሄድበትን አውድ መቀየር ያስፈልጋል። እነዚህን በማድረግ በሰጥቶ መቀበል መርህ በመነጋገር በኢትዮጵያና በኤርትራ መካከል ዘላቂ የሆነ ሰላምን ማግኘት ይቻላል። አለበለዚያ ግን ጦርነቱ የሚቀጥል ከሆነ አንደኛ ጦርነቱ አያባራም። ማያባራበት ምክንያት የቀጠናው ኃይሎች የሚሳተፉበት ስለሆነ ወይም ከዚህ በፊት የሊቢያው የሶሪያና በዩክሬን የተካሄደው የሀያላኑ ፍትጊያ ቅጥያ ሆኖ በኢትዮጵያና በኤርትራ መካከል ኢትዮጵያን ስትራቴጂክ ሜዳ በማድረግ የሚቀጥል በመሆኑ ምክንያት የማያባራ ጦርነት ይሄ ደግሞ ለሁለቱ ለኤርትራም ለኢትዮጵያም ህዝብም አደጋ የሚያመጣ በመሆኑ ሌሎች የሰላም አማራጮች አሉ። ሰጥቶ መቀበል ድርድር የሚባል ሂደት ላይ በርን ገርበብ አድርጎ እዛ ላይ ትኩረት ማድረግ ይገባል እንላለን። የተወደዳችሁ የዛሬው ዝግጅቴ ይሄንን ይመስል ነበረ። ብስራት መለሰ ነበርኩ አብሬያችሁ የቆየሁት። ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ ይሁንላችሁ። አመሰግናለሁ።